ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በቸርነቱ የጠበቀን እስከዚህች ዕለት እስከዚህች ሰዓት ያደረሰን መግቦቱንም የማያቋርጥ ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ቀደም ሲል መዝሙር ላስደመጠን ወንድማችን የበገና መዝሙር ደግሞ ላስደመጠችን እህታችን ለሁለቱም ዝማሬ መላእክት ያሰማልን። እንዲሁ ደግሞ በጽሁፍ መልእክት ያስተላለፈልን ወንድማችንም እንዲሁ ቃለ ሕይወት ያሰማልን። ስትጾሙ በሚል ርዕስ ነው የምንማረው። በአማርኛው ስትጾሙ ስትጦሙ ይላል። ደግሞ ስናነበው ተጽፎ የምናነበው ስትጦሙ እንደ ግብዞች አትጠውልጉ ይላል እና ስትጾሙ ስትጦሙ ሐሳቡ ያው ነው እና የሰዋሰው ጉዳይ የዘየ ጉዳይ ነው ልዩነቱ ማለት ነው ባጭሩ። እኛ ስለዚህ ስንጾም ምን እናድርግ ወይም እንዴት መጾም አለብን፣ የምንጾምበት ዓላማ ምንድን ነው የሚለውም ባጭሩ እንማራለን። አጠር ያለ ነው ትምህርታችን። ምንም ሰዓት የሄደ ቢሆን ከመጨረሻው ከተለካው ሰዓታችን አናልፍም። ሰይጣን የሰው ልጆችን ሲፈትናቸው ከእግዚአብሔር ጋር እንዳይገናኙ፣ እግዚአብሔር የሚወደውን ስራ እንዳይሰሩ፣ ከእግዚአብሔር እንዲርቁ ያደርጋል። በተቻለው መጠን መስራት ያለባቸውን ተግባራት የሰው ልጆች እንዳይሰሩ ነው የሚፈልገው ሰይጣን። መጀመሪያ ይህን ማወቅ ያስፈልጋል። መስራት ያለብንን ምን እንዳንሰራ ነው የሚፈልገው። ስለዚህ አሁን እንድንጾም ያስፈልጋል አይደል? የመጀመሪያ የሰይጣን ዓላማ አትጹሙ ነው። በምን በሰበብ በአስባብ በምክንያት በመደርደር በመሳሰለ ሁሉ አትጸልዩ፣ አትጾሙ፣ አትስገዱ፣ አትመጽውቱ ነው የሰይጣን። ባይጻፍም ሰይጣን ሕግ አለው እና እግዚአብሔር ባዘዘው አድርጉ ባለው ሰይጣን ደግሞ አታድርጉ የሚል አላስጻፈውም፣ ግን ሕግ አለው እና የሚያሳዝነው ደግሞ እግዚአብሔር በመምህራን እያሰበከ በመጽሐፍ አስጽፎ ሳለ ሰይጣን ግን ለህትመት ዋጋ ሳያወጣ ሳያስጽፍ ምን ሳይል የሱ ፈቃድ ግን በደንብ ከእግዚአብሔር ፈቃድ በላይ ይፈጸምለታል። ይሄ ነው አሳዛኙ ገጽታ ማለት ነው። እና ሰይጣን ሕግ አለው። ትምህርተ ኅቡዓት ሲተረጎም ሰይጣን ሕግ እንዳለው ይነግረናል። እና ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ባየው ጊዜ አምላኬ አምላኬ ለምን ተውከኝ ሲል ሰይጣን እንዳለመደ መጣ ይላል እና ሊውጠው መጣ እና ነፍሱን ከስጋው ለይቶ ነፍሱን በሲኦል ስጋውን በመቃብር ለመያዝ ለመቆራኘት አምላኬ አምላኬ ካለማ ይህ የላሜ ልጅ ነው፣ የአውራዬ ውላጅ ነው፣ የኔ ነው፣ እንደው ፈራሁት የእግዚአብሔር ልጅ ነው ብዬ እንጂ ስልጣን አለኝ፣ በሰው ልጆች ላይ ስልጣን ስላለኝ በሱም ላይ ስልጣን አለኝ ብሎ እንዳለመደ ሊውጠው መጣ ይላል። የዚያን ጊዜ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብርሃነ መለኮቱ ጥቂት ተመልከቱ፣ እንደ እሳት ፍንጣሪ ብልጭታ አሳየው። ፈርቶ ሸሻለው ሲል ደግሞ በስልጣኑ ያዘው፣ ወጥሮ ያዘው። ከዚያ በኋላ ቀባጠረ ሰይጣን። ማን ነው ይሄ ይላል። ከሕጌ ውጭ የሆነ መንዑቱ ዝንቱ ዘውፁ እመግየ፣ ከሕጌ ውጭ የሆነ ይሄ ማን ነው?
ለወትሮ እኔ ማንም አሸንፈኝም ሁሉን እቆጣጠራለሁ ለያዘ ያልኩትን ይዛለሁ እንጂ እኔንም ይዘ የለም ስርዓቱ ተለወጠ ህጉ ተለወጠ እሱ ግን እኔን ያዘኝ ከህጌ ውጪ ሆነ የማን ነው አለ ይላል ይሄ ሲተረጎም ነው እንግዲህ ከህጌ ውጪ የሆነ ይማን ነው ብሎ ስለ ኢየሱስ ክርስቶስ ተገርሞ የተናገረውን ቃል ሲተረጎም ሰይጣን ደግሞ ምን ህግ አለውና ነው ከህጌ ውጪ ሆነው የሚለው ይላል መጀመሪያ ትርጓሜው ጥያቄ ጠይቃል ከዛም ሲያብራራ እንደገና ትርጓሜው አለው እንጂ ህግማ አለው እግዚአብሔር አድርጉ ባለው አታድርጉ የሚል ህግ አለው ይላል አያችሁ እግዚአብሔር አድርጉ ባለው አታድርጉ የሚል ህግ አለው እግዚአብሔር አታድርጉ ባለው ደግሞ በተቃራኒ አድርጉ የሚል ህግ አለው ባይጻፍ ነው እንጂ አያችሁ ስለዚህ ሰይጣን ምን አለው ህግ አለው ባጭሩ እና ስለዚህ እግዚአብሔር አድርጉ ያለንን እንዳናደርግ ያደርጋል ሰይጣን ፈተናው ይሄ ነው ካልተቻለስ አሁን አንዳንድ ጊዜ እኮኛ ያዝነውን አንለቅም በነገራችን ላይ ክፉ ስራ አልለቅም እንደሚለን ሁሉ ጥሩ ስራም ከለመድን አይለቅም መልካሙም ማለት ስለዚህ መልካሙን መልመድ ጥሩ ነው ሰውነትህን አስለምደው አይደል የሚለው መጽሐፍ እግዚአብሔርን መምሰልን ጸሎት ማስለመድ ጥሩ ነው ሲጎልብን ውስጣችን ይጠይቀናል ስለዚህ ክፉ ስራ ሲለምዱት አለቅም ይላል እና እንደውም ከሰይጣን ይልቅ ልማድን ፍራ ይላል መጽሐፈ መነኮሳት ፍራ ልማድ ፈድፋደ ምንጸላይት ይላል ተመልከቱ ከመልካም ነገር ጠላት ከሰይጣን ይልቅ ልማድን ፍራው ልማድ ቶሎ አይለቅም ሰይጣን ብታማትብበት ስም እግዚአብሔር ብትጠራበት ሃይማኖት ካለ ታባረራዋለ ልማድን ግን በስማም ብሎ ማባረር አይቻልም ስለዚህ ልማድን ፍራው ክፉ ነገር እንዳትለምድ ይለናል ያስጠነቅቀናል እና ልማድ ቶሎ አይለቅ መልካም ስራስ አይለቅ መልካም ነገርን መስራት አለ ታዲያ ሰይጣን ሰውን ሲፈትን መልካም ነገርን እንዳንሰራ ይፈታተነናል ነገር ግን አንደኛ ከመልመዳችን የተነሳ መልካሙን ነገር ልቀቁ ቢለንም ላንለቅለት እንችላለን ለሰይጣን ከልምድ ሊሆን ይችላል ማንለቅለት በሌላ ምክንያት ላይሆን ይችላል አምነንበት ላይሆን ይችላል ሁለተኛ ደግሞ ያንን ማድረግ ሌላ ተያያዥ ጥቅም ሊኖረው ይችላል ምናደርገውን ነገር ለምሳሌ ከንቱ ዳሴ ምግባችን የሆነ ሰዎችን እንኖራለን ልቀቁም ቢለን አንለቅም ከንቱ ዳሴው አብሮ ሊቀር ነው ተመልከቱ ስለ ምጽዋት እኮ ምጽዋት ወዳለው አለው ዮሐንስ አፈወርቅን አንድ ሰው መጥቶ መልካም ነገር ወዳሃል መጽውታ አለው ግን ችግሩ ደግሞ ከንቱ ዳሴ ወዳለው አለ አበላሸኸው ከንቱ ዳሴውን ትተ ምጽዋትህን ዝም ብለህ ስጥ አለው እውነቱን ልንገርህ ከንቱ ዳሴ ከሚቀርብኝ ምጽዋት ቢቀርብኝ ይሻላል አለው በፍጹም ከንቱ ዳሴ እንዲቀርብኝ አልፈልግም አለ ዮሐንስ አፈወርቅ ብልህ ነው ጻድቅ ሰው ነው በቃ መጽወት አለው ከሚሰበር ይሰንጠር ይላል ከሚቀር መጽወት እና ሲያብራራው በትርጓሜያችን መስጠቱ ጥሩ ነው አንድ ሰው ዘር ቢዘራ የዘራውን ባይንከባከበው ባይጠብቀው ትርፋማ በጣም ውጤታማ ላይሆን ይችላል ግን የዘር ያህል የዘራውን ያህል አያጣለትም ስላልተንከባከበው ስለዚህ ከንቱ ዳሴም ቢኖርበት ከመጸወተ ትንሽ ዋጋ ከእግዚአብሔር ያገኛል ይላል ምንም ደግሞ ዋጋ ባያገኝ እንኳን የሚመጸውት ሰው ምንም አትጠቀምም አትስጥ አይባልም ስጥ ነው የሚባለው ምክንያቱስ እሱ ባይጠቀም ተመጽዋቹ የዕለት እንጀራ ያገኛል አይደለም ስለዚህ አትስጥ አይባልም ስጥ ነው የሚባለው ይለናል ትርጓሜያችን እና ነገራችንን ለመሰብሰብ መልካም ስራን መስራት ያስፈልጋል ልማድ በቶሎ አይለቅም መልካም ስራ ስንሰራ ሰይጣን እንዳንሰራ ነው የሚፈትነን የመጀመሪያ ዓላማው ግን ደግሞ አንተውልህም ካልነው
ስራውን እየሰራን ራሱ ሌላ አይነት ፈተና ያመጣል። ምን አይነት ፈተና? ያን ስራ የምንሰራበትን ምክንያት ባስተሳሰብ ባመለካከታችን ውስጥ ይፈትነንና ይቀይረዋል። አምነን ማድረግ ያለብንን ነገር ያለ ሃይማኖት እንድናደርገው፣ ከእግዚአብሔር ጋር ያገናኘናል ብለን ማድረግ ያለብንን ነገር እኔ እኮ እንደው ለሰባዊነት ብዬ ነው እንጂ ማረገው እንድንል ማለት ነው። ለአይምሮዬ ብዬ ነው፣ ለራሴ ለህሊና ጥያቄ እሱን ለመመለስ ነው ይሄን ማደርገው። ወይም ደግሞ ከሰው ጋር ላለመጋጨት አብሮ ለመኖር ስል ነው ይሄን ማደርገው እንድንል ሊያደርገን ይችላል። ባጭሩ ምንሰራውን መንፈሳዊ ስራ ዓላማ ይቀይርብናል። የዚያን ጊዜ ከእግዚአብሔር አንገናኝበትም። የምንሰራው ስራ በቀጥታ ከእግዚአብሔር የሚያገናኘን በአንድ መንገድ ነው። እግዚአብሔርን በመፍራትና በማመን ካደረግነው ነው። ጾም በሃይማኖት መደረግ አለበት። ጸሎት በሃይማኖት። ያለ ሃይማኖት ያለ እምነት ያለ ልብ እምነት እግዚአብሔርን ያለ መፍራት ጸሎት ምን ያረጋል? ጾም ምን ያረጋል? የሚመክር በእምነት ይምከር አይደለም እንዴ? የሚያስተምር በእምነት ያስተምር፣ የሚሰጥ በእምነት ይስጥ፣ የሚጸልይ በእምነት፣ የሚቀድስ በእምነት ይቀድስ። መልካም የሚያደርግ ሁሉ ከእግዚአብሔር አገኘዋለሁ፣ እግዚአብሔር ይደሰትበታል፣ እግዚአብሔር ዋጋ ይከፍለኛል ብሎ ያድርገው ነው የሚለን መጽሐፍ። እንዲህ አምነው ያልሰሩት ነገር ከእግዚአብሔር ጋር አገናኘን። ስለዚህ ሰይጣን እንዳንሰራው ይፈትነንና ይሄንም አንተውም ብለን ችክ ካልንበት በቃ ይድከሙ ግድ የለም ይልና ስራው እንዲቀጥል ይተወንና ግን ዓላማውን ይቀይረዋል፣ ከእግዚአብሔር ጋር እንዳንገናኝ። ስለዚህ አሁን ለምሳሌ እኔማ ጾምን አልለቅም የምንል ከሆነ በከንቱ ውዳሴ እንድንጾም ያደርጋል ማለት ነው። ወይም ደግሞ ለጤንነትም ጥሩ ነው ብለን እንድንጾም ያደርጋል ማለት ነው። ወይም ተመልከቱ፣ አይጎዳም ስለለመድኩት ችግር የለውም ብጾምም እንድንል አርጎ እንደውም ገንዘብ ሊቆጥብልኝ ይችላል ሊልም ይችላል። ዓላማውን ይቀይረዋል። ጾም እኮ ቀጥሏል። ትላንትም እንጾማለን፣ ዛሬም እንጾማለን። እንደ ትላንቱ ግን አይደለም እንጾመው። ትላንት አምነን ነበር የምንጾመው፣ አሁን ግን ሐሳቡ ተቀይሯል ማለት ነው። ስለዚህ ሰይጣን ዓላማውን ቀይሮ መንፈሳዊ ስራን ከእግዚአብሔር ጋር እንዳያገናኘን አድርጎ ስንሰራው ስንደክም ዝም ብሎ ሊያየን ስለሚችል በትክክል እየሰራውት ያለውት ነገር እውነት እግዚአብሔርን በመፍራት በሃይማኖት ነው በትህትና ነው ብለን መጠየቅ አለብን ለማለት ነው። ስለዚህ እንዴት እንጾም? በሃይማኖት ሆነን እንጾም። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም ሲያስተምር አንዳንድ ሞኞች አሉ ገና ጾም ያስፈልጋል አያስፈልግም የሚል ክርክር ውስጥ ያሉ አሉ ማለት ነው። ይሄ ማለት በቃ ጨርሶ ኋላ ቀርነት። ይሄንን መጾም እኮ ይገባቸዋል የሚል ትምህርት አምላካችን ኢየሱስ ክርስቶስ አላስተማረም። ምክንያቱስ ይሄ ከቶኑ እንዴት ይጠየቃል ነው ጥያቄው መሆን ያለበት። ስንጾም እንዴት ነው? ምን መምሰል አለበት ነው? አንደኛ ራሱ ጾሙ አሳየን። ሁለተኛ ስትጾሙ እንደ ግብዞች አትጠውልጉ ማለት ምን ማለት ነው? ጾም ጥያቄ የሚነሳበት አጀንዳ አይደለም። ከዚያ ይልቅ እንዴት ነው የምትጾሙት ነው ጥያቄው። አያችሁ፣ ጾም ጥያቄ አይነሳበትም፣ ግን ስንጾም እንዴት እንጾም። ለዛ ነው እንዴት መጾም እንዳለብን አምላካችን ኢየሱስ ክርስቶስ ያስተማረን። ስትጾሙ እንደ ግብዞች ምን አታርጉ? አትጠውልጉ። ለምን? ጦመኛ መስለው ለመታየት ብለው ከእግዚአብሔር ጋር እንገናኝበታለን ወደ እግዚአብሔር ያቀርበናል ጾም ብለው አይደለም። ጾም እኮ ወደ እግዚአብሔር ያቀርባል። መጽሐፍ ቅዱስ ነው የሚነግረን። ተመልከቱ እና ወደ እኔ ተመለሱ እኔ ወደ እናንተ መለሳለሁ። በምን? በጾም በጸሎት በዋይታ ከእንባ ጋር ወደ እኔ ተመለሱ። ነብዩ ኢዩኤል እንደዚህ ነው የሚለው፣ እኔ ወደ እናንተ መለሳለሁ ልባችሁን እንጂ ልብሳችሁን አትቅደዱ ይላል።
ጾም ወደ እግዚአብሔር መመለሻ ነው። ርቆ ከእግዚአብሔር የሄደ ሰው ወደ እግዚአብሔር መመለሻው መንገድ ምንድነው? ጾም ነው። ለዚያ ነው ኃጢአት መስራት ከእግዚአብሔር መለየትና መራቅ ስለሆነ ንስሐ ስንገባ መመለሻውን የሚሰጠን ጾሙ ጸልዩ ምን ባለ ያለ ምክንያት አይደለም። ቀኖናው እንዲህ የሚሆነው ማለት መመለሻ ነው ወደ እግዚአብሔር። ይሄ ነው በመጽሐፍ የተጻፈው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 8 ላይ አንደኛ ቆሮንቶስ መብል ግን ወደ እግዚአብሔር አያቀርበንም ይላል። ምን መብል አያቀርበንም ካለ ምን የሚያቀርብ ይመስላችኋል? ጾም ነው የሚያቀርበው። ሰውማ ባለመታዘዙ እንደውም ገድፎ በመብላቱ ከእግዚአብሔር ተጣልቷል። አዳምም በመብል ነው ከእግዚአብሔር የራቀው። ወደ እግዚአብሔር የሚያቀርበው መብል አይደለም፣ ጾም ነው። መብል ግን ወደ እግዚአብሔር አያቀርበንም። ብንበላ አይተርፈንም፣ ባንበላ አይጎድለንም። መብል ለሆድ ነው፣ ሆድም ለመብል ነው ይልና እግዚአብሔር ይህንንም ያንንም ያጠፋቸዋል ይላል። ያልፋሉ፣ ሁሉም ያልፋል። ስለዚህ ወደ እግዚአብሔር የሚቀርበው በጾም ስለሆነ በጸሎት ስለሆነ በሚገባ ሐሳብና ምክንያት መጾም ይገባል እና ይሄን እንዳንቀይረው ነው። ሰይጣን ክፋቱ ምን ሰራቸው መልካም ስራዎች በሙሉ ዓላማቸው ምን ያረግብናል? ይቀይርብ። እንጠንቀቅ ነው። እየደከምን እየተራብን እየተጠማን እየጾምን እየሰገድን እየወደቅን እየተነሳን ዋጋ እየከፈልን ገንዘባችንን እያወጣን መልካም ስራዎችን እየሰራን ግን ከእግዚአብሔር ጋር የሚያገናኝ ሳይሆን እንዳይቀርብን በከንቱ እንዳንደክም ማለት ነው። ዋጋ ያለው ድካም እንድንደክም ያስፈልጋልና ስለዚህ ምን ይላል? እነዚህ ግብዞች ግን በሰው ዘንድ ሊታዩ ይጾማሉ ይልና እውነት እላቸዋለሁ እና ሀግሉ እሴቶሙ ይላል። ዋጋቸውን አጥተዋል ይላል። ከእግዚአብሔር ጾመው የሚገኘውን ዋጋ አጥተዋል ይላል። ነሱ እሴቶሙ ዋጋቸውን ተቀብለዋል ይላል። ደግሞ ዋጋቸውን ተቀብለዋል የሚለው ሲተረጎም በሰው መመስገን ፈልገው ነበረ፣ ከእግዚአብሔር ዋጋ መቀበልን አላሰቡም። የሰው ምስጋና ያገኙና የእግዚአብሔር ይቀርባቸዋል። የሰውን ምስጋና ያገኛሉ፣ የእግዚአብሔር ግን ይቀርባቸዋል። ስለዚህ የሰውን ሲያገኙ የእግዚአብሔር ይቀራል እና ስለዚህ ያጡት የእግዚአብሔርን ነው፣ ያገኙትን ደግሞ የሰው ነው እና በከንቱ ውዳሴ መጾም አይገባም። ከዚህ ጋር አያይዘን አንድ በዚህ በአብይ ጾም የሚነሳውን ኃይለ ቃል በተደጋጋሚ እናነሳና ትምህርታችን እናጠቃልላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ 40ውን ቀን ከጾመ በኋላ ይላል መጽሐፍ ቅዱስ ተራበ። ፈታኝ ቀርቦ 3 ህብር ያለው የተለያየ አይነት ፈተና አቀረበለት። ከነዚያ ፈተናዎች መካከል አንዱ አንተ የእግዚአብሔር ልጅ ከሆንክ የሚል ነው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ በል አለው እና የእግዚአብሔር ልጅነት ስልጣንህን እነዚህን ድንጋዮች ዳቦ ለማድረግ ተጠቀምበት አለው። እኛ የእግዚአብሔር ልጆች የሆነው ለመብላት ነው? ለመጠጣት ነው? ለምንድን ነው የእግዚአብሔር ልጆች የሆነው? የመንግስቱ ወራሾች ለመሆን ከሱ ጋር ለመኖር ነው አይደለም? ከእግዚአብሔር ጋር ህብረት እንዲኖረን ለዘላለም ህይወት ነው የእግዚአብሔር ልጅነት። እሱ ያው ስለሆነ ልጆቹ ከሆን ህያውነትን ነው የምንወርሰው። አያችሁ? ለዚህ ነው እንጂ ለመብላት ለመጠጣት አይደለም። የእግዚአብሔር ልጅነት ዓላማው መንፈሳዊ ነው ለማለት ነው ባጭሩ። ግን ሰይጣን ምን አለ? መጥቶ የእግዚአብሔር ልጅ ከሆን ካለ ይሄን ልጅነትን ምን አድርገዋል? ለመብላት ለመጠጣት ድንጋዩን ዳቦ አድርግና በተአምር ስልጣንህን እንዲህ ተጠቀምበት ብላ አለ እና መብል እንኳን ለሌላ ሰው ለራስም ቢሆን ለነፍስ አይሆንም፣ በእውነቱ ለስጋ ነው እንጂ እና ስለዚህ ሰይጣን እንዲያርጎ ፈተነው። ይሄ ፈተና ሐሳቡ ጥልቅ ነው። ብዙ ጊዜ ደጋግመን አንስተነዋል። ይሄን ድንጋይ ዳቦ እንዲሆኑ በል ማለት እጅ ላይ ምን አለ ብሎ ይጠይቃል ማለት ነው ሰይጣን። ምንድነው አንተ? ሰባኪ ነህ? ዘማሪ ነህ? ቄስ ነህ? ዲያቆን ነህ? ይላል። ተመልከቱ። እና ምን ስልጣን አለ? ምን ችሎታ አለ? ተምረሃል? ታውቃለህ? ገንዘብ አለ? ይላል። ያንን ትክክለኛ ላልሆነ ዓላማ እግዚአብሔር ለማይወደው ነገር ያለ አግባብ እንድንጠቀምበት ይመክራል ሰይጣን።
ልጅነትን ድንጋዩን ዳቦ አድርገህ ብላ ማለት ይሄ ነው። ስለዚህ አሁን በመንፈሳዊ ነገር ነጋጆች ሸቃጮች ብዙ እንደሆኑ ሁላችን እናውቃለን። መዘርዘር አለብን? ፈውስም ንግድ ነው፣ ጥምቀትም ንግድ ነው አይደለም? ዝማሬም ንግድ ነው። ሌላው ቀርቶ እግዚአብሔር ሲፈጥረን እንኳን ራሱ እንደ እሸት ፈልፍሎ ብሩህ መልአክ አስመስሎ ቢፈጥረን መልካችን ሁሉ እኛ ንግድ ነው የምናደርገው። ንግድ ሁሉ ነገር ከራስ ጸጉር እስከ እግር ጥፍር የሰው ልጅ የማይነግድበት ነገር የለም። ንግድ ያደርገዋል ሁሉንም ነገር። ተመልከቱ፣ ይሄ አሳፋሪ ነገር ነው። እግዚአብሔር ዕውቀት ሲሰጠን፣ ችሎታ ሲሰጠን፣ ጥበብ ሲሰጠን፣ ሙያ ሲሰጠን፣ ኃይል ሲሰጠን፣ ስልጣን ሲሰጠን፣ ማንኛውንም ጸጋ ሲሰጠን በመንፈሳዊም በዓለማዊም ሲሰጠን ለምንድን ነው የሚሰጠን የሚለው ማወቅ ያስፈልጋል። ያን እኛ ለፈለግነው ዓላማ ልንመነዝረው አይደለም የሚሰጠን፣ ወይም ለስጋችን ልንበላበት ልንጠጣበት ነፍሴ በቃ እስከ ሕይወት ዘመንሽ የሚበቃሽ ተትረፍርፎልሻል እረፊ ጠጪ እንድንል አይደለም። ለሱ አይደለም የሚሰጠን እግዚአብሔር። እየተፈተን ነው በተሰጠን ጸጋ ምን ልናደርግ ነው የሚለው እየተፈተን ነው። ስለዚህ እኛ ያለን ነገር እግዚአብሔር ለሚወደው ዓላማ ይውላል። ለቤተ ክርስቲያን 5 ሳንቲም የማይሰጡ እንደውም እንደ ጠላት ቤተ ክርስቲያን የሚቆጥሩ ሰዎች አሉ። ለአዝማሪ ለዘዋሪ ግን ይረጩታል። ተመልከቱ፣ ይረጩታል። ተመልከቱ፣ እንደ በእግር ረግጧቸው ለሚሄድ ብዙ ያደርጋሉ ሰዎች። ነገር ግን እግዚአብሔር ለሚወደው ስራ ደግሞ ለቤተ ክርስቲያን እነሱማ በጆን እያለን የሚዝቁት ምን ሳይለፉ ሳይደክሙ ብቻ ስጡ ብቻ ነው ከኪስ አይደል የሚያወጡት ይላቸዋል። አንድ ቀን ሰጥቶ ማቅሰው እንደዚህ ይላል። ተመልከቱ። እና ታዲያ ግን እሱ ያ በላተኛ ይታዘዝበታል። ለማን እንኳን እንደሚሰበስበው ሳያውቅ ያልፋል። እና ስለዚህ እግዚአብሔር የሰጠን ነገር ነው። የኛ የሆነ ምንም የለም። እግዚአብሔር በሚወደው ዓላማ እናውለው። ማንኛውም እግዚአብሔር የሰጠንን ነገር ተመልከቱ፣ ለእግዚአብሔር ዓላማ እናውለው ለማለት ነው። ስለዚህ እኛ በቤታችን ምን ደግ ነገር ሰርተናል? በመኪናችን ምን ሰርተናል? በገንዘባችን ምን ሰርተናል? በትዳራችን ምን ደግ ነገር ሰርተናል? በልጆቻችን ምን ደግ ነገር ሰርተናል? በጓደኞቻችን ምን ደግ ነገር ሰርተናል? በምናውቃቸው ሰዎች አንዳንድ ስራ ሊሰሩ የሚችሉ ይኖራሉ አይደል? እነሱን ለምን ዓላማ ተጠቅመንባቸዋል? በእውቀታችን ምን ደግ ነገር ሰርተናል? በሙያችን ምን ደግ ነገር ሰርተናል? ምን እየሰራን ነው የሚለው መፈተሽ አለበት እና ስለዚህ እግዚአብሔር የሰጠንን ሀብት እያባከን ቀብረን የተገኘን እንዳን ነው። እንደውም የቀበረ ሁሉ የሚመሰገንበት አለ አይደል? እና ከመቅበር በላይ ደግሞ አምጡ እንኳን ስንባል ልንሰጥ በማንችልበት መንገድ የእግዚአብሔርን ጸጋ ያባከንን በጣም ብዙ ሰዎች ዘመን ሲከፋ ክፉዎች የሚመሰገኑበት ዘመን መጣ። አሁን ይሄ አንድ መክሊት ደብቆ የነበረ ሰው እንዴት ይሄንን ቀበርከው የኔን ገንዘብ ብሎ አምላክ ፈርዶበታል አይደል? በአሁኑ ዘመን እኮ ቢታይ ይሄ ሰው ተመስጋኝ ነው። ባለ 5 ሳይሆን ይቀራል አትራፊው ማለት ለምን ያዘውን ምን ከማረጉ የተነሳ ቢያንስ ጠብቋል ባያተርፍ አይደለም። ደግሞ የጠፋው ልጅ አለ አይደለም? የአባቱን ገንዘብ ስጠኝ ብሎ አካፍለኝ ብሎ ጠይቆ ተከራክሮ ኧረ እባክህ ከኔ ጋር ይሻላል ሲባል የለም ነፃነት አምሮኛል ብሎ የአባቱን ገንዘብ ይዞ ይሄ ልጅ የሚመሰገን አይመስላችሁም? ዛሬ ቢሆን ለምን ዘርፎ አልሄደማ? አሁን እኮ ከእናት ከአባቱ ጋር ሳይነጋገር ከጓደኛው ጋር ሳይነጋገር ካሰሪው ካለቃው ጋር ሳይነጋገር ድርሻዬ ነው የደከምኩበት አንድ ቀን ከፍሎኝ ያውቃል ይሄን አርጎልኝ ያውቃል እያል አንድ የለበስነውን ጨርቅ እያስቀሩ እኮ ሰብስበው ይዘው የሚወጡ ሰዎች እኮ አሉ። ጠይቀው አይደለም ተከራክረው አሳምነው እኮ አይደለም። የገዛ ልጆችም እንዲህ አሉ። አሁን እንዲህ በታየበት ለካ የጠፋው ልጅ ደህና ነው አሳምኖ ተቀብሎ ነው የወጣው አያስብልም? ለካ እንዲህ ማለት ያስብላል። ዘመን ሲከፋ
በእውነትና ክርስቲያኖች እግዚአብሔር የሰጠንን እሱ ለፈቀደው ዓላማ እናውለው። ይህንን ሐሳብ እንድንወስድ ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ኃይልን። ሌላ መርሃ ግብር ከሌለ ለጸሎት እንነሳ። አሜን። አብሮ ያሰማን።